ሰላም ለእናንተ ይሁን እንደምናላችሁ ክቡራን ተመልካቾች ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ወደ እናንተ እናደርሳለን ለደቂቃዎች ያክል ጀማል ኢማም አብሬያችሁ ቆያለሁ መልካም ጊዜ በመጪው ሀገራዊ ጠቅላላ ምርጫ በንቃት ለመሳተፍ መዘጋጀታቸውን አሚኮ ያነጋግራቸው የኮምቦልቻ ወጣቶች ተናግረዋል በምርጫ መሳተፋቸው ለዲሞክራሲያዊ ስርዓት መጎልበት ከፍተኛ ፋይዳ እንዳለውም ወጣቶቹ አመላክተዋል የወጣቶቹን አስተያየት ከድራሊ ያሰባስቧል እንደሚከተለው ይቀርባል ምርጫ ለመሳተፍ እኔ ተዘጋጅቻለሁ እንደ ኮምቦልቻ ከተማ እንደምታዩ አካባቢው ሰላም እንደመሆኑ አንፃር ምርጫ ለመምረጥ ራሴን አዘጋጅቻለሁ መረጃዎችን ከታተላለሁ ፓርቲዎች የራሳቸው ፕሮግራም አላቸው የሚያቀርቡበት የመረጃ ልውውጥ ስለሚያደርጉ ያንን እከታተላለሁ ሌላው ምንድነው ሁሉም ፓርቲዎች የራሳቸው ድረገጽ አላቸው የነሱን ትንታኔ ሐሳብ ሐሳቢያቸውን አነባለሁ ለሰባተኛ ሀገራዊ ምርጫ ራሴን ያዘጋጃለሁ የፖለቲካ ፓርቲዎች በሚዲያ በቴሌቪዥን መስኮት ያደርጉ ያለውን ክርክር በየጊዜው እየተከታተልኩኝ ነው እንግዲህ በራሴ ግንዛቤ ማን የተሻለ ለዚች ሀገር ይጠቅማል የሚለው ነገር ግንዛቤ ውስጥ አስገብቼ በጉጉት እየጠበቅኩኝ ነው ከዚህ በፊት የስድስተኛ ሀገራዊ ምርጫ ላይ ተሳትፌያለሁኝ የዛኔ ምርጫውም በጣም የተሳካና ያማረ ምርጫ ነበረ በዚህ ምርጫ ለመሳተፍ የራሴ የሆነ አስተዋጽኦ እያደረኩኝ ነው ከስድስተኛው ሀገር አቀፍ የምርጫ ልምድ በመውሰድ ለሰባተኛው ሀገር አቀፍ ምርጫ የተሻለ ሐሳብና አራማጅ ሐሳብ ያላቸው የፖለቲካ ተፎካካሪ ሐሳባቸውን በመለየት ለመምረጥ ተዘጋጅቻለሁ ከተፎካካሪ ፓርቲዎች ውስጥ ይወክለኛል ለኔ ነገጧት ሀገራዊ መንግስት ይሆናል ብሎ የሚፈልገውን መምረጥ መብት አለው በምርጫ የተመሰረተ ስርዓተ መንግስት ለጥያቄም ለዜጎችም አስፈላጊ ነው ብዬ ምን አለ ምርጫው ዝግጁ ነኝ እንደኔ ወጣቱ የሚጠቅመውንና የሚበጀውን አይቶ ዝም ብሎ በደፈቀና ሳይሆን ተከታትሎ ማን ይሻለኛል የሚለውን ለይቶ ቢመርጥ በያስባለሁ ወጣት ትልቅ ኃይል ነው ትኩስ ኃይል ነው እሱ ያልተያዘበት ሀገር እሱን ያላሳተፍክበት ሀገር እሱን ያላሳተፍክበት ፖለቲካ ያሻግራል ብለን አናምንም እንደ ወጣት የተጀመረው ጅማሮ አመርቂ ነው ብለን እናስባለን ግን ከዚህ የተሻለ የበለጠ ምርጫው ላይ ወጣቱ በነቂስ ወጥቶ የፈለገውን የተሻለ ነው ብሎ የሚያስበውን እሱ የመሰለውን በነጻና በፍትሃዊነት መምረጥ አለበት ብዬ አስባለሁ ወጣቶች ምን ፈልገውን ፓርቲ ለመምረጥ መዘጋጀት አለብን የተሻለው ለኛ ይጠቅመናል ለነገ ስርዓተ መንግስታችን ለመመስረት ይሆነናል የምንለውን ፓርቲ መምረጥ እንዳለብን ባገኘሁት አጋጣሚ ግንዛቤ ፈጥራለሁ የወንዝ ዳር የውሃ አማራጭን በመጠቀም በአትክልትና ፍራፍሬ ልማት በመሰማራታቸው ተጠቃሚ መሆናቸውን የወረኢሉ ከተማ አስተዳደር ወጣቶች ተናግረዋል ለወጣቶቹ የመስሪያ ቦታና ልዩ ድጋፍ እያደረገ መሆኑን ከተማ አስተዳደሩ አመላክቷል ደጀናምባቸው በወረኢሉ ከተማ አስተዳደር በወንዝ ዳር የተደራጁ ወጣቶች በአትክልትና ፍራፍሬ ልማት ስራዎችን እያከናወኑ ይገኛሉ ወጣቶቹ ከዚህ ቀደም በተለያዩ የሥራ አማራጮች ውስጥ ሆነው ማለፋቸውን ያነሳሉ በተለይ ደግሞ ከአረብ ሀገር የተመለሱ አሁን ላይ በላባቸው በድካማቸው ውጤት ያፈሩ ስለመሆናቸው ነው የሚገልጹት ጉቱ አፍልሰም ብለን ነው እዚህ እንደዛ አይነት ሰር ነበር ስንት መከራ ታይቶ ነው እንደዚህ ሊለማ ይቻለው እና እኛ ደግሞ በአብዛኛው ከአረብ ሀገር ተመልሰን ነው እዛ ተደራይተን ነው ይሄንን እንደዚህ ልናለማ ይቻለው ያው ስደት ለማንም እንደማይጠቅም ያው በእኔ መማር አለባቸው ከስደት መተን ነው ይሄንን እያለማን ያለ ነው እንደዚህ አይነት እንግዲህ ሁሉም የሚታይ ነው ግን ሰር ደግሞ ሰርች ተቀየረ ይመጣል ብዬ ነበር ግን እዛ ስንሄድ ደግሞ እንዳላሰብነው ሆኖ ተገኘ ብዙም አልቆየሁም አመት ከ3 ወር እንደዛ ነው የቆየሁት ስላልተመቼ ተመልሼ መጣሁ እዚህ ተመልሰን ተደራይተን መተን ነው ይሄንን እንግዲህ እንደዚህ እንድናለማ ይሆን ነው ዞሮ እስካሁን ድረስ ውጤታማ ነው መኖሪያ ምክንያት ሆኖ ማግኘቱ በራሱ እንዳንድ ጥሩ ነገር ነው ከዛ በዘለለ ትምርቱ በራሱ ማለት እያንዳንዱን ስራ ዘርፉን ውጭ ሆነ የምታየውና ባለቤት ሆነ የምታየው በጣም የተለያየ ነው ዝም ብለህ ጥልኸውና ስትንከባከበው ምን ጠባይ ያሳያል የትኛው በጎ እድል ያሰፋልሃል ምን ስታደርግልን የሚወደው ምናምን የሚለውን በተግባር አየ ነው እሱን አትርፈናል ካሁን በኋላ ምናልባት አንቸገርም በዚህ ዘርፍ ከገበያውም ጋር ጭምር የእንክብካቤ ጉዳይ ብቻ ሳይሆን ከገበያውም ጋር ያለውን ነገር አትርፈንበታል ብለን እናስባለን ወጣቶቹ ተደራጅተው ያከናወኑት የሚገኘው የአትክልትና ፍራፍሬ ስራ
በተቀናጀ መንገድ መተግበሩ በአመት ከ2 ጊዜ በላይ እያለሙ መሆኑን በመግለጽ ባዮጋዝ በመጠቀምም የማዳበሪያ ተጠቃሚ መሆናቸውን ጠቅሰዋል። አሁን ለምሳሌ ይሄ ጎመን ነበር ነሐሴ ላይ የተተከለው ወደ የውሃ አካባቢ፣ ይሄ ፍል ደግሞ የተፈላው መስከረም ላይ ነው። ቢያንስ ያንን ልታነሳ ስታስብ ስትተክል 1 ወር ሲቀረው ፍል ማፍላት አለብህ። ለምን በአመት 3 4 ለመጠቀም ማለት ነው። አሁን ይሄን ሽንኩርት ተተክሏል። ከዛሬ ወር በኋላ ደግሞ ጎመን አፈላለሁ። ቢያንስ ሚያዚያ ላይ ተክዬ ደግሞ ለሐምሌ እንዲደርስ አድርጋለሁ። ባዮጋዙን ይሄንን መንግስት ነው ሊገነባልኝ የቻለው። ያው እኛ የተወሰነ ወጪ ችለናል። እሱ ግማሽ ወጪ እኛ ግማሽ ወጪ። ግን ባዮጋዙ ከማንኛውም በላይ ከማዳበሪያ በላይም እምልህ ነገር ትርፋማ ነን። የወረኢሉ ከተማ አስተዳደር ስራና ስልጠና ጽህፈት ቤት የኢንዱስትሪ ኤክስቴንሽን አገልግሎት ቡድን መሪ አቶ በላይ ይልማ 8 የሚደርሱ ኢንተርፕራይዞች በወንዝ ዳር ልማቱ በአትክልትና ፍራፍሬ ተጠቃሚ እየሆኑ ይገኛሉ ብለዋል። ወደ 8 አካባቢ የሚደርሱ ኢንተርፕራይዞች አሉ። በስራቸው ደግሞ የያዟቸው አንቀሳቃሾች አሉ። እነዛ ወደ 35 የሚደርሱ አንቀሳቃሾች አሉ አጠቃላይ ማለት ነው። ስለዚህ እዚህ ውስጥ በአትክልትና በፍራፍሬ በሽንኩርት፣ በጎመን በሌሎችም የማምረት ስራ ላይ ተሰማርተው የተሻለ ስራ እየሰሩ ይገኛሉ። በየጊዜው ክትትል ስለሚያደርጉ የተሻለ ምርት ያመርታሉ። በዚህም ደግሞ ከጊዜው ጊዜ የተሻለ በራሳቸው ላይ የተሻለ ለውጥ እያመጡ ነው የሚገኙት ማለት ነው። ወጣቶቹ የተሻሻለ አሰራር እንዲተገብሩ የድጋፍና ክትትል ስራ እየተሰራ መሆኑንም አቶ በላይ ተናግረዋል። የወረኢሉ ከተማ አስተዳደር ከንቲባ አቶ አቡሽ ይመር በበኩላቸው የወጣቶቹን አመለካከት በመቀየር ወደ ስራ እንዲገቡ መደረጉን ጠቅሰው የውሃ መሳቢያ አማራጮች በከተማ አስተዳደሩ እንደተመቻቸነ የገለጹት ግንዛቤ ከመፍጠር ባለፈ ቀረብ ብሎ በመደገፍ የጎድላቸውን በመሙላት ስራዎችን ሰርቷል። በተለይ ትልቅ ስራ የተሰራው ወጣቱንም በከፍተኛ ሁኔታ እያነቃነቀ የነበረው የጄኔሬተር ማመቻቸት በመንግስት በጀት ሌሎች አካባቢ ላይ ያልተለመደ አሁን ከክልል ከፌዴራል ጄኔሬተሮችን ይመጣሉ። ነገር ግን እኛ እንደ ከተማ አስተዳደር 8 ጄኔሬተሮችን ነው የገዛ ነው። ያ ጄኔሬተር በውል ወስደን በየአመቱ ሰኔ 30 ላይ ይገባል። መልሶ በአመቱ ደግሞ ወጥቶ ለአልሚ ኢንተርፕራይዞች እየዋለ ያለበት ሁኔታ ነው ያለው። ከፍተኛ ችግራቸውን ቀርፏል። የወጣቶች ምርታማነት ለአካባቢው ገበያ ከፍተኛ አስተዋጽኦ እንዳለው የገለጹት ከንቲባው ስራው ተጠናክሮ ይቀጥላል ብለዋል። በመጨረሻም በዶሮ እርባታና በእንስሳት ማድለብ ስራ በመሰማራታቸው ውጤታማ መሆናቸውን በሰሜን ወሎ ዞን ጉባ ላፍቶ ወረዳ በዘርፉ የተሰማሩ ወጣቶች ተናግረዋል። የወረዳው እንስሳትና ዓሳ ሀብት ልማት ጽሕፈት ቤት የእንስሳት ዝርያን የማሻሻል ስራዎችን እያከናወነ መሆኑን ገልጿል። መረጃው የወረዳው የመንግስት ኮሚኒኬሽን ነው። ደረጀ ደርበው እንደሚከተለው አሰናድቶታል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ የሚገኘው ደሳለኝ ፈንቴና ጓደኞቹ የዶሮ እርባታ ማህበር በ2007 ዓ.ም በ8 አባላት በ300 ሺህ ብር መነሻነት ተመስርቷል። በዶሮ እርባታ ዘርፉ ውጤታማ መሆናቸውን የገለጸው የማህበሩ ስራ አስኪያጅ ደሳለኝ ፈንቴ ለ6 ወጣቶች የስራ እድል መፍጠራቸውንም ተናግረዋል። በ8 አባላት ነው የጀመርነው። 6 ሰዎች የስራ እድል ፈጥረናል። ሼድ ሙሉ በሙሉ በራሳችን ግንባታ ነው የገነባ ነው። 5 ከብቶችን በማርለብ ስራ የጀመረው የአለፋ ወተት ማህበር ስራ አስኪያጅ ያሲን ሸጋው ዝርያዎችን በማሻሻል ህብረተሰቡን ተጠቃሚ እያደረጉ መሆናቸውን ተናግረዋል። 5 ከብቶች ወደ ፋርሙ መጀመሪያ በመድወል የነበሩትን በዝርያ ያልተሻሻሉትን አስወግደን የተሻሉ አሉ የሚባሉትን ዝርያዎች ፋርሙ ላይ አቆይተናል። ባለሙያዎች ክትትልና ድጋፍ እንደሚያደርጉላቸው የተናገሩት በዘርፉ የተሰማሩት ግለሰቦች የመኖ አቅርቦትና የገበያ ትስስር እንዲመቻችላቸው ጠይቀዋል። ቀበሌ ያሉ ባለሙያዎችም እንዲሁ ከወረዳ ላይ ያሉትም የፍላጎት የማሰባሰብና እንዲሁም የጤና ጉዳይ በተመለከተ ሁሉም በየድርሻው የራሱን አስተዋጽኦ እያደረገ ይገኛል። የመኖ አቅርቦት የለም። የተመጣጠነ መኖ በአካባቢው ባለመገኘቱ ውጤታማ መሆን አልተቻለም። በቧንቧ ውሃ ነው መጥቶ እየጠጡ ያሉት። በእንስሳትና ዓሳ ሀብት ልማት ዘርፍ ዝርያ የማሻሻል ስራዎችን እየሰሩ መሆኑን የገለጹት የጉባ ላፍቶ ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ ገብረ መድን አማረ ህብረተሰቡ በወተትና በስጋ ምርት ተጠቃሚ እንዲሆን እየተሰራ ነው ብለዋል። የዝርያ ማሻሻል ስራዎችን እየሰራን ነው ማለት ነው። ከዚህ አኳያ በ8 የወተት ህብረት ስራ ማህበር በማቋቋም የተሻለ ስራዎችን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ወተትን ለማመላለስ ወደ 8 ባጃጆች ለእያንዳንዱ ህብረት ስራ ማህበራትና በሌቭል 3 ደግሞ
በእንስሳትና ዓሳ ዘርፍ ፕሮጀክት አንድ መኪና ፍሪጅ የተገጠመለት ድጋፍ ተደርጎ ማህበረሰብ የወተት ተጠቃሚ ከማድረግ አኳያ ስራ እየሰራን ነው ማለት ነው። በዶሮ እርባታ 4 ማህበሮችን አቋቁመን ከ3500 በላይ በቀን እንቁላል እየተሰበሰበ ያለበት ሁኔታ ነው ያለው። በስጋ ምርት ላይ በ2 ማህበር ሳሶ ዝርያ ዶሮዎችን አስገብተን የማድለብ ስራ እየሰራና የመኖ አቅርቦት ችግርን ለመፍታትና የገበያ ትስስር ጥያቄዎችን ለመመለስ ከተቋማት ጋር በመቀናጀት ምላሽ እንዲያገኙ እየተሰራ መሆኑን ኃላፊው ተናግረዋል። ባለው የጸጥታ ችግር በተለይ መኖን ከሌላ ቦታ አጓጉዘ የምጥን መኖ ከመግዛት አኳያ አንድ ኩንታል የተመጣጠነ መኖ ከ8500 በላይ ነው። ይሄን ለማድረግ እንደ ክልል እንደ ወረዳም እንደ መንግስትም እየተነጋገር ነው። ሰሜን ወሎ ላይ አንድ የመኖ ማቀነባበሪያ ፋብሪካ ያስፈልጋል የሚል እቅድ ያቅደን እየሰራን ነው። ይሄ እንግዲህ ጥያቄው እየቀረበ ነው። በሌሎች አጋር አካላቶችና በድርጅቶች በፕሮጀክቶች ይሰራል ብለን የምናምንበት ሁኔታ አለ። በዘርፉ የተሰማሩ ማህበራት ውጤታማ እንዲሆኑ ድጋፍና ክትትል እያደረጉ መሆኑን ኃላፊው አክለዋል። ወደ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ናቸው። ከኛ ጋር ስላላችሁ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሁንላችሁ። Thank you.